ግን እኮ እውነቱን ማወቅ ትፈልጋለህ አይደል? በቃ እሺ፣ አሁን እየሰማሽ ነው። እስኪ ቀጥይ። የዳግምን አባት የገደሉት አቶ ላይኩን ናቸው። ይህን ነገር በፍጹም ማመን አልችልም። ለእኔም ኤሚ ስትነግረኝ ማመን አቅቶኝ ነበር። አባዬ የምሆነው ሁሉ ነገር ነበር የጠፋብኝ። ከዚህ በላይ ዝም ብለሽ እንዴ ናም በድጋሚ ሌላ ፍጥጫና ሌላ ችግር ተፈጥሯል ማለት ነው። ኤሚም አሁን ላይ ታዲያ ራሷን ስታ ነው የምትገኘው። ምክንያቱም ደግሞ እንግዲህ ኤርሚያስም ሁሉን ነገር ለዳግም በመናገር እና እንዲሁም ደግሞ ቤት ውስጥ መጥቶ ስለነበረ በዚህም ራሷን መቆጣጠር አልቻለሽም እና ራሷን ስታ ወድቃለች። ምክንያቱም ደግሞ እንግዲህ ቪዲዮ ላይ እንዳየ ነው የኤርሚያስ እቃዎች እንዲሚኬብ ወድቆ ነው የምናየው። እንግዲህ ቪዲዮ ላይ እንዳየ ነው ማለት ነው። ታዲያ አሁን ላይም ናሆም እጅጉን በብስጭትና በንዴት ሆኖ አቶ ላይኩን እንግዲህ የዳግምን አባት እንደገደለው እርግጠኛ ሆኗል። ነገር ግን አሁን ላይ ናሆምም ዳግምም ያላወቁት ነገር ምንድን ነው? አቶ ሰንበታ የዳግም አባት አለመሆኑን ነው። እንግዲህ ዳግም አሁን ላይ የሚያውቀው አባቱ አቶ ሰንበታ እንዳልሞተ ነው። ምክንያቱም ዲኤንኤ ምርመራው እንደሚያሳየው ከሆነ አባቱ እንዳልሞተ ነው የሚያሳየው እዛ ጋ። ታዲያ አሁን ላይ እንግዲህ ይህን ምስጢር የሚያውቁት ኤሚና እንዲሁም ደግሞ ወይዘሮ ዝናሽ ናቸው። ታዲያ እዚህ ምስጢር ጀርባ ያለችው እንግዲህ ሁሉንም ነገር የምታውቀው አምራን ናት በማለት አሁን ላይ ዳግም ታዲያ ሰዓት ለብሶ ሰዓት ጎድሶ እንደምንም አድርጌ አፋጭጭም ቢሆን ስለ አባቴ እያንዳንዷን ነገር እንድታወጣ አድርጋታለሁ በማለት ወደ አምራን እየገሰገሰ ነው ይሄዶ ያለው ማለት ነው። ታዲያ በዚህ ጉዳይ ላይ ምን ሊፈጠር ይችላል የምናወራ ይሆናል። በሌላ በኩል እንግዲህ ናሆም ሁሉንም ነገር አፋጥጧታል አምራንን። ታዲያ አምራንም እቅዷና ሴራዋ ይሄ እቅድና ሴራ አልሰራልኝም በማለት እንግዲህ ከዚህ በፊት ለናሆምና ለኑሐሚን ሴራ ይዛት የመጣችዋትና አልማዝን ከእሷ ጋር ቁጭ ብለው ሻይ ቡና እያሉ ነበረ ናሆም የደረሰው። በዚህም እንግዲህ አሁን ላይ ሴራ አልሰራልኝም፣ ሌላ የፈጠራ ሴራ መስራት አለብኝ በማለት ሌላ የፈጠራ ታሪክ ነግረዋለች ማለት ነው ለናሆም። አባቷን ራሷ እንደገደለችው እና እንዲሁም ደግሞ ለወንዶች የሚራራ ልብ እንደሌላ ጨካኝና አውሬ ያደረጋት ነገር የአባቷ ሁኔታ እንደሆነ አሁን ላይ ታዲያ ለናሆም እየነገረችው ይገኛል። ታዲያ ይህንም ነገር ናሆም ሊቀበላት አልቻለም። በሌላ በኩል ናሆም ኑሐሚንን አስጠንቅቋታል። የደበቅሽ ነገር ካለ መጨረሻችን ነው የሚሆነው፣ ነገር ግን ሁሉም ነገር እንድትነግሪ ይፈልጋለሁ፣ ሌላ ሰው ከምሰማ አንቺ ብትሰሚኝ ይሻለኛል ብሏት ነበረ። ነገር ግን እሷ በሰዓቱ አልነገረችውም። ታዲያ ይሄ ነገርም ጭንቀት ውስጥ ከቷት ነበረ። ከዛ ምን ተፈጠረ የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ አምራንን በስተመጨረሻ የውሸት ታሪክን ፈጥራለች ማለት ነው ለናሆም። ማለት አሁን ላይ ናሆም ይቅር እንዲላትና እሱም ደግሞ ለምን አውሬና ጨካኝ እንደሆነች እንዳልጠየቃት እየነገረችው ነበረ። እሷ ወዳ ፈቅዳ ነው እንግዲህ አውሬና ጨካኝ የሆነችው ገንዘብ ስለሚያስገበግባት ነው። ይሄ ጭካኔነትም ሳይሆን እንግዲህ ከኤርሚያስ ጋር ፍቅር ይዟት ነበር። እልም ያለ ፍቅር ውስጥ ነበረች ማለት እሱ ሲጠቀምባት ኤርሚያስ መጠቀሚያው ሲያረጋት የነበረ ስለወደደችው ስላፈቀረችው ነበረ። እሷ ግን አሁን ላይ ለናሆም የነገረችው የውሸት ታሪክ ይህ ነገር አሁን ላይ የመጣሁት ኑሐሚንና ናሆም ሊጣሉልኝ አልቻሉም። እንዲህ እኔ ጋር እኮ አንድ ወር ራሱ ይዘጋኝ ነበረ። እሷን ግን 2 ቀን እንኳን ሳይሞሉ መልሰው ተጠባበቁ፣ መልሰው ታረቁ ነው ስትል የነበረው። ስለዚህ አሁን ላይ ይህን ነገር ፈጥሬ የውሸት ታሪክ ናሆም ይራራልኛል ያዝንልኛል ብላ ነበረ ያሰበችው። ነገር ግን አሁን ላይ ምንም አይነት አዘኔታ ምንም አይነት ርኅራኄ አላሳየም ናሆም። ምክንያቱም በብዙ ነገር ጎድተዋለች፣ በድለዋለች። ከዚህ በኋላ እሷን መልሶ የሚያምንበት ምንም አይነት ሁኔታ ይኖረዋል ብዬ አላስብም። ታዲያ አሁን ላይ እያለች ያለችው ምንድን ነው? ከዚህ ጀርባ ያለችው ዋነኛው ጥፋተኛ እናት ነች። አቶ ላይኩን እንዲሁም ተጎጅ ነው፣ ሳያስበው ነው ይሄን ነገር ያደረገው በማለት እንግዲህ ለናሆም ነግራው ነበረ። ናሆምን በሰዓቱ ራሱን መቆጣጠር ስላልቻለ እንግዲህ ሲጥ አድርጎ ሊገላት ነበረ። ታዲያ በዚህም ጉዳይ ላይ አሁን ላይ በጣም ተናዷል ማለት ነው ናሆም የተናደደው ከሁሉም ሰው ጋር ነው። ምክንያቱም ደግሞ ቤት ውስጥ ይህን ሁሉ ነገር ሚስጥር እያወቁ ግን ደግሞ ለሱ ብቻ
እንዳይነገር ለምን እንደተደበቀ እንዲሁም ደግሞ ኑሐሚንም አውቃ እንዳላወቀ ዝም ብላ ማለፏ እጅጉን በጣም ነበር ያሳመመው። እንግዲህ ወይዘሮ ባፈናም ለኑሐሚን ባልና ሚስት መደባበቅ የለባቸውም። ስለዚህ ሁሉንም ነገር አንቺ የሚያምሽን ነገር እሱም ደግሞ ያመዋል። ስለዚህ ሁሉንም ነገር ልትነግሪው ይገባል ብላታለች። ታዲያ ከዛ ቤት ሁሉ ሰው ከሰማና ለናሁም ለምን ሚስጥር እንዲሆን እንደተፈለገ እንግዲህ ወይዘሮ ባፈና ምክንያቱ ምን እንደሆነ ባያውቁም ነገር ግን ጥያቄ እየጠየቁ ነበረ። ኑሐሚንም እኔ ምንም የማውቀው ነገር የለኝም ግን ደግሞ ሚስጥር አድርገው ተብዬ ነው በማለት እንግዲህ ተናግራ ነበረ። እንግዲህ አቶ ተሰማም እስከ ዛሬ ሲያስጨንቀውና ሲጠባው የነበረ እንግዲህ አቶ ለይኩን ምን ሆኖ ነው ጓደኛዬ፣ ወንድሜ የችግሬ ደራሽ ምን ሆኖብኝ ነው እያለ ሲጨነቅ የነበረው ነገር አሁን ላይ በምን ሲጨነቅ እንደነበረ ደርሶበታል ማለት ነው። እንግዲህ ኑሐሚን አቶ ለይኩንም ከባድ ችግር አጋጥሟቸው እንደነበረ እና እንዲሁም ደግሞ ነፍስ እንዳጠፉ እንግዲህ ለአቶ ተሰማ ስትናገር በጣም ነው የደነገጠው አቶ ተሰማ። ምክንያቱም ወንድሜ ጓደኛዬ በፍጹም አይሆንም፣ ይህን ነገር መቀበል ማመን አልችልም ምን ያለው እውነትም ነው። ለማመን በጣም የከብድ ነገር ነው። ምክንያቱም አቶ ለይኩን የምናውቃቸው በደራያቸው በማዘናቸው ለችግሮች ደራሽ በመሆናቸው እንጂ በእንደዚህ አይነት ጭካኔነት አይተናቸው አናቅም። ነገር ግን ያ ነገር የተፈጠረው ደግሞ ሆን ብሎ ሳይሆን እንግዲህ የቀን ስህተት ነው። አንዳንዴ በስህተትና ስሜታዊነት ምን ልናደርግ እንደምንችል አልናቅም። ነገር ግን ስሜታዊ ስንሆን እንደዚህ አይነት ነገሮች ጋር ብንርቅና እንዲሁም ደግሞ ስሜታችን መቆጣጠር ስሜታችን መግዛት ብንችል ከእንደዚህ አይነት ከትልቁ ከፍታው ማንነታችን ወርደን እንድንፈጠንፈጥ የሚያደርገን ለአንድ ቀንና ወይም ደግሞ ለቅጽበታዊ ስሜት ነው። እንደዛ ልንወድቅም ልንነሳም የምንችለው ቅጽበታዊ በሆነች ነገሮች ነው። ስለዚህ ስሜታዊነትን መግታትና መቆጣጠር ብንለምድና ብንችል በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ይሄ ለእኛ ትልቅ ትምህርት ነው። አሁን ላይ እውነት ነው አውቃለሁ ድራማ ነው፣ ግን ደግሞ ይህን ነገር በህይወታችን ሪል በህይወታችን ቢሆን ኑሮ ማለት ያው እነሱ የሰሩት እንግዲህ ከእውነተኛ ዓለም የወሰዱትን ነው። በስሜታዊ ተነሳስተው ሰዎች ምን ያህል ህይወታቸው እንደሚመሳቀቀል እንዲሁም ደግሞ ከከፍታው ማንነታቸው ወርዶ ምን ያህል እንደሚፈጠፈጡ በቅጽበትና እንዲሁም ደግሞ በእንደዚህ በስሜታዊነት እንደሆነ እኛ እንድንማርበት ትልቅ ትምህርት ነው ብዬ ነው የማስበው። ታዲያ አቶ ተሰማ በወይዘሮ ዝናሽ መልክ ነው እንደዚህ ሆነው በእሷ ምክንያት ነው ወንድሜ እንደዚህ የሆነው በማለት እያዘኑ ነው የሚገኙት። ታዲያ ኑሐሚንም ይህን ነገር መፍረድ እንደሌለበትና ወይዘሮ ዝናሽም የዚህ ችግር ቀማሽ እንደሆነች ማለት እሷ ሆን ብላም ያደረገችው ነገር እንዳልሆነ እየተናገረች ነበረ። በእርግጥ ወይዘሮ ዝናሽ አሁን ላይ በጣም ነው የምታሳዝነው። ምክንያቱም ብዙ ዋጋ ከፍላለች። አሁን ላይ ሁሉ ነገር ለመጋፈጥ ራሷ ችግሩን በቃ እኔ ነኝ ያደረኩት ብላ ለመፈረም እንግዲህ ወስናለች። በቃ ራሷ ላይ በጣም ከባድ ውሳኔን ወሰናለች። አንተ ምንም ያጠፋው ነገር የለም፣ ጥፋትም ካጠፋው እኔ ነኝ፣ መቀጣትም ካለበት እኔ ነኝ በማለት እንግዲህ ለአቶ ለይኩን እንግዲህ እየነገረችው አይተን ነበረ። እውነት ነው ከዚህ በፊት ብዙ ኑሐሚን ስታሰቃያት ነበረ፣ መጥፎ ሰው ነበረች። ነገር ግን አሁን ላይ በድሮ ማንነቱ ሰውን መውቀስና በድሮ ማንነቱ ሰውን ማየት ተገቢ ነው ብዬ አላስብም። ምክንያቱም ትላንት ሌላ ነው፣ ዛሬ ደግሞ ሌላ ነው። ዋናው ትልቁ ነገር ከጥፋታችን ተመልሰን ዛሬ ጥሩ ሰው ሆነን እንደ ሰው በሰውኛ ማሰብ መቻል ነው እና ይህን ደግሞ አሁን ላይ ወይዘሮ ዝናሽ እየተገበረችው በመሆኑ እጅግ በጣም ደስ የሚል ነገር ነው። ታዲያ አሁን ናሁም እንግዲህ ቀጣይ ሊያደርግ የሚችለው ነገር ምን ይመስላችኋል ተወዳጆች? ምክንያቱም አሁን ላይ ናሁም እንግዲህ ሁሉን ሚስጥር የሚደበቀውን አሁን በነገራችን ላይ ስሜታዊ ስለሆነ ነው። በስሜት ተነሳስቶ ብዙ ነገሮችን ማበላሸትና ማድረግ ስለሚችል ለዛም ነው እንግዲህ ኤሚ ሁሉን ነገር ማወቅ የለበትም። ምክንያቱም እሱ የቤቱ በጣም ስሜታዊ ሰው ነው። ስለዚህ ደግሞ ይህን ነገር ማወቅ የለበትም ተብሎ እንግዲህ የተደበቀው በዛ ምክንያት ነበረ ማለት ነው። ታዲያ አሁን ላይ ኤሚ ራሷ አንስታለች። እንግዲህ ወደ ሆስፒታል ወስደዋታል። እንግዲህ በጥሩ ጤንነትና ደህና ሆና እንደምትመለስ ተስፋ እናደርጋለን። ተወዳጆቼ ለዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ እያልኩኝ ታዲያ ተወዳጆቼ ለቤቴ አዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ማስተካከል ወይም ደግሞ ማድረግ ያለብኝ ነገር ካለ ሀሳብ አስተያየታችሁን በድጋሚ ያስቀምጡልኝ። እኔም ደግሞ የእናንተን ሀሳብ አስተያየት አይቼ የማስተካከል ይሆናል። አመሰግናለሁ። ባይ ባይ።